አባቴ ውሸት ነው። እኔ እናንተን ለማጣላት ሆን ተብሎ የተሰራ ሴራ ነው። ውሸት ነው አባቴ። እኔ እርጉዝ ነኝ። ዝም በይ! ዲና ዶክተር ርብቃን ሲጥ አደረገቻት። ዲና በጣም ተናዳና ተበሳጭታ ዶክተር ርብቃን አንቺ ነሽ ለዚህ ሁሉ ነገር ያደረሽኝ፣ ሁሉን ነገር ለአብርሃም ተናግረሽ በማለት ወይም ደግሞ በአንቺ ምክንያት ነው ይህ ምርመራም የተደረገው፣ እናም እገልሻለሁ ብላም ጎሮሯን አንቃ ሲጥ አደረገቻት። ጎሮሯን አንቃ እንዲሁም ደግሞ ዶክተር ርብቃ በምትጮበት ሰዓት ማንም አልነበረም። እናም አጋጣሚውን ደግሞ አብርሃም ነበር የደረሰላት። አብርሃም ይህንን ሲያይ በጣም ነበር ያዘነው። ዲና ቆይ ግን ለምን አታርፊም? አሁን ላይ ደግሞ ሁሉም ነገር ሲታወቅብሽ ግን ለምንድን ነው የማትተይው? ብሎም በጣም ተናዶ ይናገራታል። ዲናም እኔ ምንም ነገር ያደረግኩት ነገር የለም፣ እቺ ቀጣፊና ውሸታም እንዲሁም ደግሞ በእኔና በአንተ ስለምትቀና ነው የሁሉ ነገር እየሆነው፣ ስለዚህ በፍጹም እኔ አላደረግኩትም ብላም ትምላለች። እና ስለዚህ ይህ ሁሉ ነገር በሷ ጦስ ነው በማለት ዶክተር ርብቃን ሲጥ አደረገቻት። ዶክተር ርብቃም በቃ እንግዲያስ ከአንቺ ከመጣስ አለቅሽም በማለት ሁለታቸውም ተያይዘው በጣም ጉድ ሆኑ። እናም ደግሞ ሁለታቸው በሚያዙበትም ሰዓት አብርሃም ግን ደግሞ ግራ ተጋብቶም ነበረ። በተለይ ዲና እንዴት በውሸት የሁሉ ነገር ትምላለች ወይም ደግሞ ለምን በማለት ነበረ። ዲና ድርቅ ብላ ምንም ነገር እንዳልታወቀባት ነው አሁንም ቢሆን እያስመሰለች ያለችው። በፍጹም አልቀበልህም፣ እውነትህን ይኸውልህ የራሴ ዶክተር ጋር ሄጄ ቼክ ካላደረኩኝ በፍጹም ይህን ነገር አልቀበልም ብላም ነበር እምቢ ያለችው። እናም ይህንን አልቀበልም ስትልም አብርሃም ቆይ ግን አንቺ ለምንድን ነው ትንሽ እንኳን አታፍሪም ወይ ብሎ ይላታል። እንዲሁም ይህንን በሚናገራት ሰዓት ነበረ ዲና በጣም ተናዳ የፈለግከውን ነገር ማምጣት ትችላለህ ወይም ደግሞ ከኔ ጋር መለየት ትችላለህ፣ ነገር ግን ደግሞ ልጅህንም መካር ትችላለህ። እኔ ልጅን በደንብ አድርጌ ራሴ ማሳደግ እችላለሁ፣ ካንተ ምንም ነገር አልፈልግም ብላም ዲና በጣም ተናዳና ተበሳይታ ስትናገረው አብርሃም ግራ ተጋባ። ቆይ እንዴት ይህን ያክል እንዴት እንደዚህ ትላለች? ሙሉ ለሙሉ አሁን ላይ ነፍሰ ጡር እንዳልሆነች እየታወቀ ነው። በኋላ ላይም ደግሞ ምን ያክል ምን ያክል ብትተማመን ነው በዚህ ነገር እንደዚህ የሆነችው ብሎም አብርሃም ግራ ይጋባል። አብርሃም ግራ የተጋባበት ምክንያት ዲና ድርቅ ብላ በፍጹም አሁንም ቢሆን ነፍሰ ጡር ነኝ እና እንሂድ ዶክተር ጋር እንሂድ ብላም ትለዋለች። እናም ይህ ዶክተር ትክክለኛ አይደለም፣ በመጀመሪያም ቢሆን ለአንተ ነው እንጂ የመጣ ነው፣ እንዴት እኔን እዚህ ውስጥ ብላም ነበረ። እናም አላምንም የራሴ ዶክተር አለ ብላ ነበር ዲናም ቢያለችው። አብርሃም ደግሞ ካሁን በኋላ ምንም አይነት ቼክ የማደርግበት መንገድ የለኝም፣ በራሴ መንገድ እውነቱን አውቄያለሁ፣ ስለዚህ አንቺ ደግሞ ካዲ ነሽ፣ እናም አልፈልግም ይላታል። ማርኮን ይህን ጉድ አላወቀም ነበር። አሁን ላይ ግን ወደ ቤት ሲመጣ ማርኮን እውነቱን አወቀ። ማርኮን አሁን ላይ ዲና ከዛ ቤት ውልቅ ብላ ልትወጣ እንደሆነም ሲያውቅ፣ እንዲሁም ደግሞ በተለይ እዝራ በጣም ስላናደደውና እንዲሁም ከቤቱ ወይም ደግሞ ራሱ የሚተኛበት እና እንዲሁም ደግሞ የሚያድርበት ክላስን ለእዝራ ሲባል ስለለቀቀ በጣም ተናዶም ቤቱን ለቆ ሄዶ ነበር። ነገር ግን ቤቱን ለቆ ቢሄድም ግን ደግሞ የእውነት አልነበረም። ሲመለስም ግን ደግሞ ሌላ ትኩስ ዜና ነበር። ማርዳም እውነቱን አወቀች። ዲና እንዴት እንደምትጫወትበት በአብርሃም ላይ ድራማ እንደምሰራበት እንዲሁም ደግሞ ማርኮን ወንድሙ ወይም ደግሞ ወንድሟ እንዳልሆነና ባሏ እንደሆነም ሰሎሜ እውነቱን ተናገረች። ሰሎሜ ወይም ደግሞ የማርዳ እህት አሁን ላይ ማርዳና ሰሎሜ ተገናኝተዋል። ሰሎሜን ማርዳ በጣም ተናዳ ቆይ አንቺ እንዴት ቤተሰቦችን ትረብሻለሽ? ይኸውልሽ አንድ ባንድ እኮ አሁን የምትኖሪበትን ቤት ሆነ እንዲሁም የምትነጁ መኪና የኔ ራሴ ነው። ይኸውልሽ ባዶሽ እንዳላስቀርሽ፣ ነገር ግን ደግሞ ቤተሰቦችን አንድ እንዳትናገሪያቸው ብላ ከዚህ በፊት ማስጠንቀቂያ ሰጥታ ነበረ። አሁን ላይ ግን ይህ እውነት እንደሆነም ስታውቅ እናም ሰሎሜም ማርዳን ይቅርታ አድርግልኝና ግን ደግሞ አብርሃምን አሁን ካለበት ችግር ውስጥ ልንታደገው ይገባል ትላታለች። ሰሎሜ ይህንን ስትላት ማርዳ በጣም ነበር የደነገጠችው። ቆይ ምንድን ነው ብላም ስትል ይኸውልሽ አሁን ሚስት ነኝ ብላ ቤት የተቀመጠችውና እንዲሁም ወንድም ነኝ ብሎ አብራት የተቀመጠው በፍጹም ወንድምና እህት አይደሉም።
እናም ሁለቱ ባልና ሚስት ናቸው። ስለዚህ አብርሃምን እያሾፉበት ነው። በተለይ ደግሞ ዲና ወይም ደግሞ ሳቤላ ታማ ሳለ ስለዚህ ቤቱን ሽጦ ወይም ደግሞ ሊያስይዝና ሙሉ ውክልና ከወሰደም በኋላ ሀብት ንብረቱን ለራሱን ሊያደርግ እንደነበረም እውነቱን ነገረቻት። ይህንን በምሰማበት ሰዓት ማርዳ አንድ ቀንም ብላ መታገስ አልቻለችም ነበር። እውነት አብርሃም እንደዚህ እየተጎዳ ነው ወይ? እኔ ቆሜ እየሄድኩኝ በፍጹም ይሄ አይሆንም በማለት ወደ አብርሃም ነበር ሄደችው። አብርሃምም በጣም ተነገጠ። ዲናም አለች አንቺ አስመሳይ ብላም ትላታለች። ጭራሽ ደግሞ ወንድምሽ መምጣቱ ሳያንስ አንቺ መጣች እንዴ ብላ ዲናም ትናገራታለች። ይህ አንቺን የሚመለከትሽ ጉዳይ አይደለም ብላ ማርዳም በጣም ተናዳ ወደ አብርሃም ጋር ነበር ሄደችው። አብርሃም ይኸውልህ እች ሰው የተጫወተችብህ ነው። ይኸው ይህ ወንድሜ ነው የምትለውም ወንድም አይደለም። እንዲሁም ደግሞ በላይ ላይ ሴራ እያሴር ነው። ጭራሽ ይባስ ብላ ደግሞ ልጅህን አግታ ስታስመስል የነበረችው እራሷ ዲና ናት በማለት ለአብርሃም ትነግረዋለች። አብርሃም ይህ ሁሉ ችግር መቋቋም አልቻለም። ራሱን ስቶም ወደቀ። በጣም አዘነ። ሆስፒታልን በድጋሚ ገባ። እውነት መጀመሪያ በውሸት ነበር ሄደው፣ በሁለተኛው ግን ደግሞ እውነት ሆኖ ነበር ሄደው። እናም ዶክተሩም እባክን አብርሃም ተረጋጋ፣ ሁሉንም ነገር አረጋገው ብሎም ነበር። በተለይ ዶክተር ርብቃም አብርሃም ይህን ውሳኔ ተውና ዝም ብለህ ዲናን ንገራትና ከተው ምንም ነገር በስጦታ ወረቀት ጠቅልለህ ይህንን ነገር ማድረግ የለብንም ብላም ስትለው ወይም ደግሞ በይቅርታ ለፈው ወይም ደግሞ ሁሉንም ነገር አስተካክሉ ብላ ነበረ የጠየቀችው። ግን ደግሞ አብርሃም ይህን ነገር በፍጹም አልታገዝም፣ እናም አስቤበታለሁ። ስለዚህ ይች ወራዳ ውርደቷን መቀበል አለባት ብሎ በዲና ላይ ከባድ ፍርጃን ፈረደባት። ማርዳም ወደ ቤት ተመለሽ ተባለች። ማርዳ ወደ ቤት መመለስ እንደማትፈልግና ነገር ግን ደግሞ በአብርሃምና እንዲሁም ደግሞ በልጇ ሳቤላ የመጣባትን ግን ማንንም እንደማትምር ማስጠንቀቂያ ሰጥታ ተመለሰች። እዝራን በፍጹም በቃ ካሁን በኋላ ቤትሽ ነው መቀመጥ ያለብሽ ብሎም ቢላት እዝራን አንተ ራሱ ምን ትሰራለህ ከዚህ ብላ አብርሃም አንድ ነገር አብርሃምን የሚረብሽ ነገር አደርጋለሁ ብለህ እውነት ወንድሜ መቼም ቢሆን ይቅር አልልም ብላ ማርዳም ተናግረው ጥለው ትሄዳለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል እየላችሁ መጥቻለሁ። ታዲያ እናንተ ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እናንተ ስታበረታቱኝ ደግሞ እኔም እንግዲህ ቪዲዮ ለመስራት ሞራኑ እየጨመረ ይመጣል ማለት ነው። ጋይስ ባካችሁን ፕሊዝ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ላይክ ስታደረጉ ዩቲዩብ ሼር ያደርግልኛል እና ባካችሁ በቃ እንተባበር እስኪ ፕሊስ ፕሊስ ጋይስ። እንግዲህ እዚህ በምስሉ ላይ የምታዩትኝ ሆስፒታል ነው ማለት ነው። በጣም ያምራል በነገራችን ላይ ይሄ አንዳቤት ወረዳ ሆስፒታል ነው። እንግዲህ አንዳቤትን የምታውቁ ካላችሁ ወይም ደግሞ የአንዳቤት ልጆች ካላችሁ እንግዲህ ሆስፒታሉ ይህን ይመስላል ማለት ነው። በጣም ነው የሚያምረው። በተለይ ደግሞ እነዚህ በቃ ሳምረውታል ታውቃላችሁ። እነዚህ አበባዎች ምናምን ነገር ጽዶቹ በጣም ነው የሚያምሩት። እንግዲህ እዚህ ጋር እንደምታዩት ማዘር ነች ማለት ነው። እዚህ ሆስፒታል ላይ ሲስተርን አሟት ኔር ነው እና እኔ ደግሞ ለቪዲዮ መስሪያ ብዬ እየቀረጽኩኝ ነበረ። ማዘር ደግሞ መድኃኒት ለሲስተር ልታወጣ እንግዲህ እዚህ ጋር ቆማለች ማለት ነው። በመስኮት ነው ማለት ነው። ሲስተር ደግሞ ቻታሟት ነጠላ ምናምን ለብሳለች ማለት ነው። እና ከዛም በኋላ እንግዲህ ይመስላል ማለት ነው። ጋይስ እስኪ ሁላችሁም ቦታ የምታውቁ ካላችሁ እንዲሁም ደግሞ የአንድ አቤት ልጆች ካላችሁ ሲቀጥል ደግሞ ማየት የምትፈልጉት ቦታ ካለ ይህም ቦታ አሳይ ይበሉኝ፣ በቃ አሳያቸዋለሁ ማለት ነው። ከእስቴ በታች ያሉትን ሁሉንም ብትጠይቁኝ በጣም ደስተኛ ነኝ። ምክንያቱም እኔ አሳያቸዋለሁ ማለት ነው። እንዲሁም አንድ አቤት ከተማውንም አሳያቸዋለሁ። ይህ ሆስፒታሉ ነው፣ ከተማው አይደለም ማለት ነው። ከፈለጋችሁ ደግሞ ከተማውንም መቀርጸላችሁ ይሆናል። ታዲያ እናንተ አበረታቱኝ ፕሊስ ውድ ቤተሰቦቼ። ሁላችሁም ወዳጅ ፈታ ስለምትከታተሉኝ ከልብ እናመሰግናለን። ቴንኪዩ። በሌላ ቪዲዮ እስከምንገናኝ ባይ ባይ።